ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ሰላም አድማጮች እንደምን አላችሁ? ሳምንታዊ ጤናማ የተሰኘው ፕሮግራማችን እንሆ ጀምሯል። ከኛ ጋር ስለምትቆዩ አስቀድመን በጣም እናመሰግናለን። እንደምታውቁት እንግዲህ ፕሮግራማችን በዋናነት የሚያተኩረው ተላላፊ ያልሆኑ ህመሞች ላይ ነው። ተላላፊ ያልሆኑ ህመሞች ስንል ስኳር፣ ደም ግፊት፣ ኩላሊት ያለን ምን ጠቅሳቸው ማለት ነው። እነዚህ ህመሞች ተላላፊ ከሆኑት በበለጠ አሳሳቢ እየሆኑ መጥተዋል። በአሁኑ ሰዓት እንግዲህ አኗኗርን መቀየር ተገቢ ይሆናል። የተለመዱ ነገሮችን መተው፣ ለውጥ ማድረግ፣ የሚጠቅሙን ነገሮች ላይ ብቻ ማትኮርም ተገቢ ይሆናልና እነዚህ ለውጦችን በራሳችን ላይ ተግባራዊ እንድናደርግ ስንል ይህንን ፕሮግራም አዘጋጅተን እናቀርብላችኋለን። ማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው በየሳምንቱ ይህንን ፕሮግራም አዘጋጅተው የሚያቀርቡላችሁ። ሁልጊዜም ስለምታደምጡን፣ ከኛ ጋር ስለምትቆዩ፣ ሀሳብ አስተያየት ጥቆማዎችንም ስለምትሰጡን እጅግ በጣም ነው የምናመሰግነው። እንደተለመደው ዛሬም እንግዲህ ተላላፊ ያልሆኑ ህመሞችን በተመለከተ በአጠቃላይ ከነዚህ ጋር በተያያዘ ያንዳንዳቸውን ብዙ ጊዜ አንስተናል። ስለ ደም ግፊት ብዙ ጊዜ፣ ስለ ስኳርም ስለ ኩላሊትም እያልን ባለሙያዎችን እየጋበዝን ስንነጋገር ቆይተናልና ለነዚህ ህመሞች ደግሞ በጋራ መድኃኒቶች ይታዘዛሉና እነዚህ መድኃኒቶች እንዴት መወሰድ አለባቸው? ያ እንግዲህ እነዚህ ህመሞች አንዱን ያስከትላል። ብዙ ጊዜ ያው በእኛ ሀገር ደግሞ እንደምታውቁት ስኳር ሲከሰት አስቀድሞ ያው ቼክአፑ ምንም ላይ ብርቶች ስላልሆነን ህመሞቹ ካጋጠሙ በኋላ እንደው አልጋ ላይ ከጣሉን በኋላ ነው ወደ ህክምና የምንሄደውና በዛ ሰዓት ደግሞ ኮምፕሊኬሽኖች ይከሰታሉ። እነዚህ እየተወሳሰበ ይመጣል ህመሙ። ስኳሩ የአይን ህመም ያስከትላል። ኩላሊት ላይ እንዲህ አይነት ነገሮች ይመጣሉና ለአንዱ የሚወሰደው አንዱን እንዳይጎዳ መድኃኒቶቹ ምን መደረግ አለባቸው? መድኃኒት አወሳሰዳችን ምን ይመስላል? እነዚህ ህመሞች ላይ ምን አይነት ጥንቃቄ ልናደርግ ይገባል መድኃኒት ስንወስድ የሚለውን በተመለከተ ደግሞ እናንሳ ብለን ዛሬ አንድ ዶክተር ጋብዘናል። ከኛ ጋር የምትቆየው ዶክተራችን ዶክተር ትክክል መኩሪያ ናቸው። በጣም ነው የምናመሰግነው ስለመጣሽ። አንቺ ነው የምለው፣ አንቱ ማለት ትንሽ ይከብዳል። ምንም አይደለም። አድማጮች እንግዲህ ብታዩት በጣም ወጣት ነው የምትመስለው፣ ግን በጣም ብዙ ልምድ ያላት፣ በጣም በተለይ በአሜሪካን ሀገር በፋርማሲው ዘርፍ ላይ በጣም ብዙ የሰራች ናት። የመጀመሪያና ሁለተኛ ዲግሪዋን ከቦስተን ነው እንግዲህ ባችለር ኦፍ ሳይንስ ኦፍ ከማሳቹሴትስ ኮሌጅ እንዲሁ በፋርማሲ ሄልስ ሳይንስም በፋርማሲያ በአሜሪካ ሆስፒታሎች ውስጥ ብዙም ሰርታለች። የዶክተሬት ዲግሪዋንም በፋርማሲ ነው ያጠናቀቀችውና አንቺ ልል ያስገደደኝ አቋምሽ ነው። ስለዚህ ምን እንነጋገራለንና ብዙ ጊዜ በተለይ በፋርማሲው ብዙ ሰርተሻል። ህሙማንም መርዳት፣ የህይወት ዘይቤ ለውጥ ላይ መስራት፣ ህመሞች ላይ ያተኮረ ድጋፍ መስጠትም ዝንባሌሽ እንደሆነ ተመልክቻለሁ። የህይወት ታሪክሽን ሳይ ከዚህ በፊትም ለአዲስ አበባ ዩኒቨርሲቲ ሴት ተማሪዎች የንጽህና መጠበቂያ ድጋፍ የማድረግ እንቅስቃሴ ውስጥ ነበርሽ። እንደ ጅማ ዩኒቨርሲቲ እና ሌሎችም ላይ የገቢ ማሰባሰቢያዎችን አድርገሻል። በአገራችን በጣም በህክምናው ዘርፍ ብዙ እንቅስቃሴ የሚያደርገው ፒፕል ቱ ፒፕል ኢትዮጵያ ቡድን አሜሪካን የሚገኘው ከነሱ ጋር ማባል በመሆን እንቅስቃሴ አድርገሻል። አሁን ወደ ኢትዮጵያ መጥተሻል። እንኳን ደህና መጣሽ። በጣም ደስ ብሎናል። አመሰግናለሁ። በጣም እንደው ላጋበዛችሁኝም አመሰግናለሁኝ። ይሄ ማድረግ የምፈልገው ነገር ስለሆነ በጣም በደስታ ነው የመጣሁት። በጣም አመሰግናለሁ። ከዶክተር ትክክል ጋር የተገናኘ ነው። ማቴዎስ ወንዶ ኢትዮጵያ ካንሰር ሶሳይቲ ለመደገፍ በሙያዬ ማገዝ ፈልጋለሁ ብላ መታ ነው እኛን አግኝታን ያገኘናት። በዚሁ አጋጣሚ ደግሞ ይሄ የመድኃኒት አወሳሰድ ላይ በጣም የተወሳሰቡ ብዙ ነገሮች አሉ። አድማጮችም ሊያውቁት የሚገባና እዚሁ ሬዲዮ ፕሮግራማችን ላይ ደግሞ ለምን አንገናኝም ብለን ነው ለእናንተ ለአድማጮች የጋበዝናት። በጣም ነው የማመሰግነው ስለመጣሽ። አድማጮችም እንግዲህ የምትጠይቁት ጥያቄ ካለ ከመድኃኒት አወሳሰድ ጋር የምትጠቁሙንም ነገር ካለ 0115 509151 0115 53 60 06 እና 0115 53 60 08 ተጠቀሙ። 8222ም አጭር የጽሁፍ መልእክት መቀበያችን ነው። በጣም እናመሰግናለን ዶክተር። እንደው እንደመነሻ እንደዚህ አይነት አቋም ሰው እንዲኖረው ምን ማድረግ አለበት የሚል ነገር ለኔ ተነጋግረናል። አድማጮችም ቢያውቁት ደስ ይለኛል። እንደው እድሜሽንም እድሜ መግለጽ ከተቻለ ማለት ነው። አሁን እኔ 64 ዓመቴ ነው። በእውነት? አዎ።
እና ያው ዋናው አይ ቲንክ በኑሮ ላይ ስኳርም ሁሉም አይነት በሽታዎች ብዙ ጊዜ ከምንወስዳቸው ወይም ደግሞ ከምንበላቸው ምግብና ራሳችንንም እንዴት እንደምንጠብቅ አሁን ማታ በልቶ መተኛት ወዲያውኑ በጊዜ በልቶ ተንቀሳቅሶ መተኛትን የመሰለ ነገር የለም። ለእንቅልፍም ጥሩ ነው። ለሰውነቱም ምግቡን እንዲያዋህድ እርዳታ ይሰጣል። የኔ ጧት ስነሳ ብዙ ጊዜ ውሃ ጠጣለሁኝ። መጀመሪያ ሞቅ ያለ ውሃ ወይም ደግሞ ሻይ ጠጣለሁኝ በባዶ ሆዴ። ከዛ በኋላ አትክልት ፍሩት ካለ ካልሆነም እንቁላልም ፕሮቲን ነው። ስለዚህ እንቁላልም መብላት ይቻላል። ግን ብዙ ጊዜ ሙዝና አሁን አጃ አለ ለምሳሌ አጃውን ቀቅሎ ከሙዝ ጋር ደባልቆ መብላት ቀለል ያለ ነገር ጧት። ከዛ ምሳ ላይም አትክልት ያለበት ወይም ደግሞ ይሄ እንደ ሽምብራ፣ ባቄላ፣ ሽሮ አይነት ነገሮች እና የኛ ሀገር አይ ቲንክ ጥፋቱ ብዙ ባቄላ አይነት ዘሮች እንበላለን። ግን ብዙ ጊዜ በጣም ተቁላልተው ቅባት ገብቶባቸው ጨው በደንብ ገብቶባቸው ስለሆነ እሱን ማስተካከል ይቻላል። የግድ አትክልት በየቀኑ መብላት ሳይሆን በተቻለ መጠን አትክልት ቢጨመርበት ምንድነው ይሄ 5ቱ የምግብ እንትኖች ለማመጣጠን መሞከር ጥሩ እንትን ይሰጣል። ቫይታሚን፣ ካርቦሃይድሬት ምንላቸው ማለት ነው። ከዛ በላይ ደግሞ መንቀሳቀስ፣ ስፖርት የግድ ኃይለኛ ስፖርት መስራት ሳይሆን ተነስቶ ወክ ማድረግ፣ ደረጃ ካለ አሁን ለምሳሌ 2-3 ደረጃ ከሆነ የቢሮአችን እንትንም ሊፍት ከመጠበቅ በደረጃ ወደ ላይ መውጣት መውረድ፣ ግቢ ውስጥ ራሱ ስራ መስራት፣ አትክልቴን አስተካክላለሁ፣ ተነስቼ ውሃ ጠጣለሁኝ ምናምን። ከዛ በተጨማሪ ደግሞ ማታ ሁልጊዜ ለተወሰነ ሰዓት አትሊስት 45 ደቂቃ ምናምን በእግሬ እዞራለሁኝ እና እሱ የሚረዳ ይመስለኛል። ጂም ምናምንስ ላይ አትጠቀሚም? ጂም እኔ ድሮም ቢሆን ቦስተን እያለሁ የሚሄድበት ጊዜ ነበረ። ግን የሚሄደው ዋናው ስቲም ምናምን ውስጥ ለመግባት ነው እንጂ ስፖርት ያን ያህል ከፍዬ እንትን አላልኩም። ለስፖርት የሚከፈለው ነገር ለሌላ ነገር ሊውል ይችላል። ጂም ከመሄድ ብዙ ራስ ቤት መንቀሳቀስ ይቻላል። የስፖርቱንም ቤት መስራት ይቻላል። የግድ ጂም መሄድ የለም። በደንብ ከተንቀሳቀስሽና ወክ ካደረግሽ በግማሽ ሰዓት የሆነ ነገር መንቀሳቀስ ከዛ ደግሞ 45 ደቂቃ ያህል ወክ ከተደረገ በየቀኑ አይ ቲንክ በቂ ይመስለኛል። በጣም ጥሩ። በሌላ ጊዜ በደንብ እናነሳዋለን። ይሄ በራሱ በጣም ሰፊ ነገር ነው። በ64 ዓመት እንደዚህ አይነት አቋም ላይ መገኘት በጣም ደስ ይላል። አድማጮች በጣም ቀለል ያለ ሰውነት ነው ያላት፣ ቀጭን ናት፣ በጣም ንቁና ቀልጣፋ ናት እና በጣም ደስ ይላል። እንግዲህ ባለፈው ሳምንትም የነበረን እንግዳ ስፖርት አእምሮን ንቁ ለማድረግ ብቁ ሆኖ ለመገኘት ይጠቅማል እያለን ነበርና በዛ ሁኔታ ላይ ያገኘንሽ በዚህ እድሜ በጣም ደስ ይላል። ለሁላችንም ትምህርት የሚሆን ነገር ነው። እንግዲህ አድማጮች ከዚህ ብዙ ነገር ታገኛላችሁ ብዬ አስባለሁ። ጤናማ የተሰኘውን ፕሮግራማችን ነው እያደመጣችሁ የምትገኙት። ማቴዎስ ወንድ ኢትዮጵያ ካንሰር ሶሳይቲ ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው የሚያቀርብላችሁ። ስፖንሰራችን አርሞር ሃንሰን የምርምር ኢንስቲትዩት ነው። ለጤና ልማት ዛሬ ሚናችንን በተግባር እየተወጣን እንገኛለን ይላል። ማስታወቂያውን ሰምተን ተመልሰን እንገናኛለን። የአርሞር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል።
ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። ስፖንሰራችን አርማወር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። የሕክምና ምርምርና ፈጠራ ልህቀት ማዕከል መሆንና ተወዳዳሪ የሆነ ፋርማሲቲካል ኢንዱስትሪ ተፈጥሮ ማየት ራዕዩ ነው። የአርማወር ሃንሰን የምርምር ኢንስቲትዩት እንግዲህ ከ50 ዓመታት በላይ ወደ 55 ዓመታት በአገራችን ሲያገለግል ቆይቷል። አርማወር ሃንሰን ኖርዌጂያዊ ተመራማሪ ናቸው። በሳቸው ስም የተሰየመ ነው። ለሀገራችንም በምርምሩ በጣም ትልቅ አበርክቶ የነበራቸው ሰው ናቸውና በሳቸው ስም የተሰየመው እጅግ በጣም እናመሰግናለን። ወደፊትም ስለ አርማወር ሃንሰን ብዙ ነገሮች እንላለን። በጣም እናመሰግናለን ስፖንሰራችን በመሆኑ። ዶክተር እንግዲህ በቀጥታ ወደ ጉዳያችን ብንገባ መልካም ነው፣ ምክንያቱም ሰዓታችን አጭር ስለሆነ። የመድኃኒት ጉዳይ በጣም ሰፊ ነው። እንደው ዋና ዋና የምንላቸው የመድኃኒት ክፍሎች ምንድን ናቸው የሚለውን ከአንቺ ብንሰማ መልካም ነው። መድኃኒት እንግዲህ ለምርመራ ይጠቅማል፣ ለሕክምና ይጠቅማል፣ በሽታ ለመከላከልም ይጠቅማል፣ ለማስታገሻነትም እንጠቀመዋለን እና ክፍሎቹ አይነቶቹ ብለን ብዙ በሰፊው ሳንሄድ ትንሽ ነገር እንበል። እሺ እንግዲህ በመድኃኒት ክፍሎች ያሉት የተለያዩ እንትኖች ለተላላፊ በሽታ የሚሰጡ፣ ለማይተላለፍ በሽታ የሚሰጡ፣ ከዛ ደግሞ ለጊዜያዊ ህመም ወይ አንድ ሰው ሲሰበር ወይም ደግሞ ራስ ምታት ሲይዘው ለዛ የሚወሰዱ መድኃኒቶች አሉ። የካንሰር መድኃኒት አለ። ከዛም በላይ ደግሞ ምንድነው በሬዲዮሎጂ እሱን አጽድቶ እንዲያሳይ የሚሰጡ መድኃኒቶች አሉ። ለጨረር ህክምና እሱን እንትኑን ለማሳየት አሁን ለምሳሌ አንድ ቦታ የደም የተቋጠረ ደም ምናምን ቢኖር እሱን አጉልቶ ለማሳየት የሚሰጡ መድኃኒቶች አሉ እና እነኚህን ይመስላሉ መድኃኒቶቹ። ልዩነታቸውን ለመናገር አሁን ለተላላፊ የሚሰጡ መድኃኒቶች ሁልጊዜ ለተወሰነ ለአጭር ጊዜ ነው የሚሰጡት። በአጭር ጊዜ ውስጥ ጨርሶ ያንን ተላላፊ በሽታውን ያድናል። ለማይተላለፉ በሽታዎች የሚሰጡት መድኃኒቶች ጊዜ ግን ሁልጊዜ መወሰድ ያለባቸው መድኃኒቶች ናቸው። በየጊዜው አሁን ለምሳሌ ለደም ግፊት መድኃኒት የሚወስድ ሰው ኤቭሪዴይ በየቀኑ በተከታታይ የሚወስደው ነገር ነው። ከዛ ሌላ ይሄ ለማስታገሻ ለድንገተኛ ህመም አሁን እግር ከተሰበረ ወይም ደግሞ ለራስ ምታት የሚወሰዱትን መድኃኒቶች አሉ። እነሱ ብዙዎቹ ያው በራስ ሰው ሄዶ የሚገዛቸው መድኃኒቶች ናቸው። የሚቀጥለው እነዚህ ተላላፊ ያልሆኑ ህመሞች የሚሰጡት ከነዚህ ከአይነቶቹ መካከል ይለያሉ። በጣም የተለዩ ናቸው ከተላላፊዎቹ። ተላላፊ ላልሆኑ ህመሞች የሚሰጡት ያው ብዙዎቹን የሚጠቀሱም አሉ። ለስኳር፣ ለመተንፈሻ አካላት፣ ለካንሰር፣ ለደም ግፊት ተብለው የሚለዩም አሉና ለምሳሌ እነ አስፕሪን፣ ስታቲን፣ ሜትፎርሚን፣ ኢንሱሊን እነዚህ የመሰሉ አሉ አይደል? የተለዩ ናቸው ልዩነታቸው እንግዲህ እነኛ ለኢንፌክሽን ወይም ደግሞ አንቲባዮቲክ ናቸው። ብዙ ጊዜ ለተላላፊ የሚሰጡት አንቲባዮቲክም ሆኖ አሁን ለምሳሌ ለኤችአይቪ የሚሰጡ መድኃኒቶች አሉ። እነሱ ኤችአይቪ እስካሁን ድረስ መድኃኒት ስላልተገኘለት ሁልጊዜ የሚወሰዱ ናቸው። ሌላ አሁን ለምሳሌ ለሳምባ ወይም ደግሞ ለቁስል እግር ላይ ለወጣ ነገር የሚሰጠው መድኃኒት ግን ቁስሉ ሲድን ይቆማል። የሳምባ እንትኑም ክሊር ሲያደርግ በጨረር ታይቶ ይቆማል። እነኚህ
ለማይተላለፉ በሽታዎች የሚሰጡት መድኃኒቶች አሁን ለስኳር ብንል ለስኳር በሽታ ኢንሱሊን አለ። ኢንሱሊን የሰውነታችን የሚሰራው መድኃኒት ነው። ራሱ ከምግብ ጋራ ምግብ ሲበላ ኢንሱሊን ሰውነት ይለቃል። ግን በዛ ይህንን ኢንሱሊን በሚሰራው አካል ላይ የሆነ ጉዳት ደርሶ ኢንሱሊን የማይሰራ ከሆነ ስኳር በሽታ ያስከትላል። ለስኳር በሽታው እነኛ የሚሰሩት በጭራሽ የማይሰሩ ከሆነ የኢንሱሊንን የሚሰራው አካል ለሱ ኢንሱሊን መወሰድ አለበት። ሌላው ደግሞ ኢንሱሊን ትንሽ ይሰራል፣ ግን ብዙ ጊዜ የስኳር በሽታ ኢንሱሊን የሚሰራ ከሆነ ሰውነታችን የሚመጣው ከምንበላው ምግብ የስኳሩ ብዛት እየጨመረ ሲመጣ ያኛው አካልም እየደከመ ይመጣል ማለት ነው። የኢንሱሊኑ ብዛት እየደከመ ይመጣል እና ተጨማሪ መድኃኒት ኢንሱሊን ሪሊዝ የሚያደርግ ወይም ደግሞ ስኳሩን የሚቀንስ መድኃኒት መውሰድ አለብን የግድ እና ይሄ መድኃኒት ሁልጊዜ መወሰድ አለበት እና እንትኑ ልዩነቱ እንግዲህ ይሄ ነው። ያ ረጅም ጊዜ የሚወሰዱ መሆናቸው ለረጅም ጊዜ የሚወሰድ ነው። ብዙ ጊዜ እንዳውም በቃ አንዴ ከተጀመረ ይቀጥላል። አልፎ አልፎ ሰዎች አሉ በራሳቸው ምግባቸውን በማስተካከል ስፖርት በመስራት ስኳር እኛ ከምንበላው ነው የሚመጣው እና እሱ ተስተካክሎ ቀስ እያለ ስፖርት ምናምን በመስራት የምግብ ማስተካከል የመድኃኒቱን አስፈላጊነት ሊቀንስ ይችላል። በአመጋገብ ህመሞቹም ሊድኑም ይችላሉ። ለምሳሌ አሁን በካንሰር የታመሙ ሰዎች ይድናሉ። ሲድኑ መድኃኒቶቹ ሊቆሙ ይችላሉ ወይም ሊቀየሩም ይችላሉ። ለረጅም ጊዜ የሚወሰዱ ቢሆኑ ይቀየራሉ። ስለዚህ ከተላላፊዎቹ ጋር በጣም የሚለየው ረጅም ጊዜ መወሰዱ ነው ማለት ነው እና ማዳን ተላላፊ ያ መድኃኒት ያድነዋል። ይሄ ግን ክሮኒክ ወይም ደግሞ ቀጣይ በሽታ ስለሆነ ሁልጊዜ የተወሰነ ኮንትሮል ያስፈልገዋል። ግን አልፎ አልፎ ደም ብዛት፣ ደም ግፊትም ቢሆን ስኳርም ቢሆን በምግብና በሰውነት አያያዝ እንቅስቃሴ ምናምን ለመቀነስና ለማቆም የሚቻልበት ደረጃ ይኖራል። ይሄ ግን ከዶክተር ጋራ በመነጋገር ሁልጊዜ ሄዶ የደሙን መጠን የስኳሩን መጠን አሳይቶ እንደዚህ ነው እየቀነሱ ቀስ ብሎ ነው እንጂ አሁን ስፖርት ጀምሬያለሁ ብሎም መድኃኒት ማቆም እንትን አይደለም። እንደው አሁን ምን ታዘብሽኝ ሀገር መድኃኒት አወሳሰድ ላይ በተለይ ከግለሰቦች ያው ለአድማጮቻችንም እንዲጠቅም ስለሆነ የምንነጋገረው የተለመዱ ስህተቶች የሚባሉት ምንድን ናቸው? ምን አየሽ? ብዙ ጊዜ ያየሁት አሁን ለኔ መድኃኒት ከተሰጠኝ ሌላ ወይ ጓደኛ ወይ ዘመድ መጥተው እንደዚህ ሆን ካለ ይህንን ውሰዱ ምናምን ብሎ የሚሰጣል መጋራት መድኃኒት መጋራት አሁን እሱ ልክ አይደለም። ያ መድኃኒት ይሄ ሰው ተመርምሮ ምን ተብሎ የታዘዘለት ነው እና ለዛኛው ላይሰራ ይችላል ወይም ደግሞ ሌላም ጉዳት ሊያደርስ ይችላል። ሌላ ደግሞ ይሄ ለኢንፌክሽን የተሰጠ መድኃኒት ትንሽ አሁን ይሄ እንደ ኒሞኒያ የሳምባ አይነት በሽታ ሲኖር ትንሽ ሻል ሲላቸው ያቆሙታል እና እሱ እንዳውም በጣም ትልቅ እንትን ሊያመጣ ይችላል። ያ ባክቴሪያ ሰውነት ውስጥ ያለው ባክቴሪያ ትንሽ ገና እየቀነሰ ነበረ እና ያ መድኃኒት ሲቆም ሬዚስታንስ ወይም ደግሞ ለሚቀጥለው ጊዜ የማይሰራበት ሁኔታ ሊፈጠር ይችላል። በዛ ላይ መድኃኒቱን ይለምድና አይሰራም በሚቀጥለው ጊዜ። እንደውም አዲስ ባክቴሪያ አዲስ ቫይረስም ይሆናል አይደል? መድኃኒቶቹን ይቀይራሉ። እና ከፍ ያለ ነገር ያስፈልጋል እንደገና ሌላ ጊዜ ሲኬድና እሱ መቅረት ያለበት ነገር ነው። ሌላው ደግሞ ይሄ ለራስ ምታት ወይም ደግሞ ለምናምን መድኃኒቶች ምንም
ሌላ ጉዳት የላቸውም ብሎ አሁን ትንሽ ራስ ሲያም አሁን ለምሳሌ ራስ የሚያምበት ምክንያት ሊኖር ይችላል ወይ ፀሐይ ላይ ከተዋለ ወይም ደግሞ ውሃ በደንብ ካልተጠጣ አለዛ ደግሞ ወይ እንቅልፍም በደንብ ላልተኛና እሱን ማስተካከል ሲቻል ፓናዶል ወይም ምናምን ጥቶ መውሰድ እሱ አሁን ልክ አይደለም። በየጊዜው በግድ አስፈላጊ ከሆነ ምንም አይደለም። ግን እኔ አሁን ራሴን ካመመኝ ምንድነው ብዬ ራሴን እመረምራለሁኝ። ዛሬ እንቅልፍ አልተኛሁም ወይስ ውሃ በደንብ አልጠጣሁም ከምን እንደነ የመጣው ብሎ አስቦ እንትን ማለት ይቻላል። ምክንያቱም እነኚህ መድኃኒቶች በተለይ ብዙ ከተወሰዱ ለጉበትም ለምናምንም ሌላ ጉዳት ሊያመጡ ይችላሉ። መልካም ይሄን ካነሳን አይቀር የመድኃኒቶች ሁሉም መድኃኒት የጎንዮሽ ጉዳት አለው ይባላል። ያለላ አርገን የምናስባቸው እነዚህም ፔንኪለር ምንላቸው ማስታገሻዎችን ነው አይደለ? እነሱም ሳይቀሩ እንኳን ችግር አላቸው ይባላልና እስቲ እንደው ከባለቤቷ እንስማ የመድኃኒቶች የጎንዮሽ ጉዳት ምንድነው? እንግዲህ የመድኃኒቶች የጎንዮሽ ጉዳት ሊመጣ የሚችለው አንደኛ የመጀመሪያ ትልቁ አለርጂ ላይክ አንድ ሰው ለዛ መድኃኒት ሰውነቱ ካልተቀበለው የተለያዩ ደረጃዎች አሏቸው። አንዳንዱ እንዳውም የጉሮሮን መዝጋት ምናምን ሁሉ የሚደርሱ መድኃኒቶች አሉ ለሰውነቱ ካልተቀበለው እና በዛ ጊዜ ኢመርጀንሲ ላይክ የአስቸኳይ በሆስፒታል የሚካሄድበት ምክንያት አለ። ሌላው ደግሞ የጎንዮሽ ሊመጣ የሚችለው ብዙ ከመውሰድ ዶዙ ልክ አይደለም ማለት ነው። ከዛ ሌላ የሚያመጧቸውን እነኚህ የሚመጡበት ምክንያት በተደጋጋሚ ለረጅም ጊዜ የሚወሰዱ መድኃኒቶች ወይ የሰውየው የበሽተኛው የደም ግፊት አሁን ለምሳሌ ለደም ብዛት እንውሰድ መድኃኒቱን ይሰጠዋል። የፔሸንት የህመምተኛው እንትን ሁኔታ ሊቀየር ይችላል። ወይም የሚጠጣ ነገር በደንብ አይጠጣም፣ ምግብ በደንብ አይበላም። ከዛ በላይ ደግሞ የሚወስድበትን ሰዓት ቀን ማታ መወሰድ የሌለባቸው የደም ግፊት መድኃኒቶች አሉ። ይሄ ሽንት የሚያስሸኑ መድኃኒቶች ለምሳሌ በጠዋት ወስዶ እሱን ቀኑን በሙሉ ውሃውን እያስወገደ ይውላል መድኃኒቱ። ከዛ ማታ በደንብ መተኛት ይቻላል። አልፎ አልፎ ግን ባለማወቅ ማታ ከተወሰደ በተለይ ትንሽ አረጋውያን ለሆኑ አርጀት ላሉ ሰዎች ሌሊት ሲነሱ ራሳቸውንም በደንብ ላያውቁ ይችላሉ፣ ተነስተው ሊወድቁ ይችላሉ። እና እሱን እንትን ለማስወገድ ፋርማሲ በሚሄዱበት ጊዜ ይሄ መድኃኒት ጠዋት ነው መወሰድ ያለበት እና ከዛ በኋላ እንዳትወስዱ ከጠዋት በኋላ እና ካስታወሳችሁ በተቻለ መጠን ወዲያውኑ ውሰዱ። በጠዋትም ባይሆን ግን መድኃኒቱ እንዳይቀር ማለት ነው። እና እሱን አስቦ እንደዚህ አይነት መድኃኒቶች እንትን እንዳላቸው ብዙ ከሰውነት ውስጥ ከሚያረጉት የበለጠ ጉዳት ሊያደርሱ አሁን ሽማግሌዎች ከወደቁ ስብራት ይመጣል ምናምንና እየተስፋፋ ይሄዳል ማለት ነው የችግሩ። መድኃኒቶቹ ወደ ጉበት ላይ የሚፈጥሩት ነገር ሳለ አሁን አንዱ ጉበት ነው የሚያጣሩ አይደል? እና ብዙ ጊዜ ከጉበት ጋር ይገናኛሉ። እንግዲህ ከጉበታችን ኖርማል ከሆነ ከመጠን በላይ መድኃኒቱ ካልበዛ ያጣራዋል። እዛ ጉበት ላይ እንትን የሚለው ግን የፍሉይድ አሁን ለምሳሌ የምግብ አመጋገባችን የፈሳሽ የምንወስደው ብዛቱ እሱ ማተር ያደርጋል ጉበት ላይ እና ጉበት በሚያጣራበት ጊዜም አሁን
ለምሳሌ ይሄ የፓናዶል ዘር አለ አሲታሚኖፌን የሚባል መድኃኒት እና እሱ አሁን እንትን ነው በፋርማሲ ሄደሽ ዝም ብለሽ የምትገዢው ይሄ ለፔን ለድንገተኛ ህመም ምናምን ለራስ ምታት የሚወሰድ ነው። ብዙ ሰው ግን በአንዳንዴ ወይ ራሱንም ለማጥፋት ሲፈልግ ምናምን አንዴ ብዙ ከወሰደ ጉበታቸውን ነው እንትን የሚያደርገው እና ጉበቱ ብሎክ ይደረጋል እና መድኃኒት አለ በአስቸኳይ ተሰጥቶ እሱን ሊያጣራ የሚችል እና እሱ እንግዲህ እነኚህ እንትን ባወሳሰድ የሚመጡ ናቸው። ከዛ ሌላ ደግሞ አንዳንድ መድኃኒቶች የራሳቸው የሆነ አሁን የደም ግፊት መድኃኒት ጧት ስትወስጂው ደምሽን ወደ ታች ዝቅ ስለሚያደርገው ብድግ ስትይ ከመቀመጫ ሊመጣ ይችላል። እሱ አሁን ያው ቀስ በማለት እሱን ማስተካከል የሚቻለው መድኃኒት ማቆም ሳይሆን አንደኛ ሲነሱ ቀስ ብሎ መነሳት፣ ሁለተኛ በደንብ ሙሉ ብርጭቆ ውሃ ከመድኃኒቱ ጋር መውሰድ እንትኑ ዝቅ ሲል እሱን እንዲረዳ ማለት ነው። ይሄ አንድ ነው። ሌላ ደግሞ አሉ ሌላ መድኃኒቶች እንደ ሳል ነገር የሚያመጡ የደም ግፊት መድኃኒት ነው እና እነሱ አሁን ለምሳሌ እሱ ነው ትላቸው አንዳንድ ሰው ላይ አንዳንድ ሰው ያለምንም እንትን ይሰራሉ። አንዳንድ ሰው ላይ ግን እንደዛ አይነት መጥፎ ሳል እና ያለ ማቋረጥ እና ብዙ ጊዜ ሰው ያቆመዋል። ይሄ መድኃኒት ያድነኛል ብዬ እንደዚህ የሆነ ነው ምናምን ብሎ ግን እንደዛ አይነት ነገር ሲመጣ ዶክተሩን ማማከር መቀየር ይችላል ማለት ነው። መቀየር ይችላል አሉ ሌላ ከሱ ትንሽ ከፍ ያሉ መድኃኒቶች አሉ እሱን የሚተኩ እና እንደዛ ማድረግ ለሁሉም እንደዚህ አይነት ጎንዮሽ ሲያጋጥም አይ ብሎ መድኃኒት ከማቆም በገዛ እጅ ባለሙያን ማነጋገር ፋርማሲን ሄዶ እንደዚህ ሆነ ምን ላድርግ ምናምን ወይም ዶክተሩንም ደውሎ ወይም ሄዶ ይሄ የሆነ ነውና ምንድነው እንትኑ መብት ሌላው አማራጭ ብሎ መጠየቅ መልካም ነው። በጣም አመሰግናለሁ። እንቀጥላለን። አድማጮችን ጥያቄ እንጠይቅና በቀሪ 30 ደቂቃዎች ደግሞ ምላሽ እየሰጡን ከኛ ጋር እንዲቆዩ እናደርጋለን። አድማጮች ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ፋናን እያደመጣችሁ የምትገኙት ጤናማ የተሰኘው ሳምንታዊ ፕሮግራማችን ነው እየተደመጠ የሚገኘው። ቢኒያም ጌታቸው በቴክኒኩ ከኛ ጋር አለ። ናርዶስ እናንተ ስልክ ታስተናግዳለች። አዜብ ታምሩ ፕሮግራሙን እየመራው ከናንተ ጋር አብረን ቆይታ እናደርጋለን። እንግዲህ ስለ መድኃኒት ብዙ ነገር ተነጋግረናል። እስካሁን እንቀጥላለን። በእኛ ጋር ተለምዷዊ የሆኑት ችግሮች በተለይ ደግሞ ከመድኃኒት አወሳሰድ ጋር ተላላፊ ላልሆኑ ህመሞች የሚሰጡ መድኃኒቶች ላይ የሚስተዋሉ ችግሮች አሁን ዶክተር የጠቀሰቻቸው ምን ናቸው? እነዚህ ነው ዛሬ እንድትመልሱልን የምንፈልገው። 1-3-4 የሆኑ ነጥቦችን አንስተናል። እነዚህን የመለሱ 3 የመጀመሪያ አድማጮች የሚሸለሙ ይሆናል። ስለዚህ በ0115595151 0115536006 እና 0115536008 ላይ እየደወላችሁ መሸለም መመለስም ትችላላችሁ። 8222ንም እንደ አማራጭ አጭር የጽሁፍ መልእክት መቀበያችን ነው፣ መጠቀም ይቻላል። ፋና ሚዲያ ኮርፖሬሽን ነው እያደመጣችሁ የምትገኙት። ጤናማ የተሰኘው ፕሮግራማችን ይቀጥላል። ለጤና ልማት ዛሬም ሚናችንን በተግባር እየተወጣ እንገኛለን የሚለው አርሞር ሃንሰን የምርምር ኢንስቲትዩት ነው የፕሮግራማችን ስፖንሰር። እጅግ በጣም እናመሰግናለን። ማስታወቂያውን ሰምተን ተመልሰን እንገናኝ። የአርሞር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል።
ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል፣ በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። በሀገራችን በጤና ምርምር ላይ ግንባር ቀደም ሆኖ የሚገኘውን አርማወር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። የፕሮግራማችን ስፖንሰር ስለሆነ ለጤናና ለስነ ምግብ ችግሮች ቅድሚያ በመስጠት ሀገራዊ የጤና ምርምር አጀንዳ ላይ የተመሰረተ ተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ማካሄድና ሳይንሳዊና ቴክኖሎጂያዊ እውቀቶችን በመጠቀም የህብረተሰቡን ጤና ማሻሻል ከተቋቋመበት ዓላማዎች መካከል አንዱ ነው። እጅግ በጣም እናመሰግናለን የፕሮግራማችን ስፖንሰር በመሆኑ። እንቀጥላለን። እንግዲህ የመድኃኒቶች የጎንዮሽ ጉዳቶች አንስተናል በሰፊው ምን ምናቸው የትኛው አካላችን ላይ እንግዲህ አለርጂ ስንል ከቆዳችን ጀምሮ የተለያዩ የሰውነታችን አካል ላይ ሊከሰት ይችላል። ከዛም ደግሞ የከፋ ሁኔታዎች ሲኖሩ ጉበት ላይ የሚያጋጥሙ ችግሮችን ሁሉ አንስተናል። እነዚህን ደግሞ ከፋርማሲ ባለሙያዎች እንዲሁም ደግሞ ከመድኃኒቶቹን ካዘዙልን ሐኪሞች ጋር በመመካከር ማስተካከል እንደሚቻልም ተነጋግረናልና እንደው መድኃኒቶች የጎንዮሽ ጉዳት አላቸው ብለናል። ምንም እንደው ነፃ መድኃኒት የለም። እንደዚህ ከሆነ አስቀድሞ መከላከሉ በጣም ጥሩ ነው አይደለ? በተለይ አሁን እነዚህ ስኳሩ፣ ደም ግፊቱ ምኑ እንደው ምንድነው የምትመክሪው ዶክተር? እሱ ነው የሚመከረው። ህመምን አስቀድሞ መከላከል የመሰለ እንትን የለም። ምክንያቱም መድኃኒቶች ከሰውነታችን ውጪ የናቹራል ተፈጥሯዊ ያልሆኑ ነገሮች ስለሆኑ ኬሚካል ናቸው ማለት ኬሚካል ናቸው። የግድ መውሰድ ካለብን መውሰድ አለብን። ግን ከዛ በፊት ራሳችንን በምግብም በአኗኗር ሁኔታ ትንሽም በመንቀሳቀስ በንጽህና በመጠበቅ ብዙ በሽታዎችን መከላከል እንችላለን። ዋናው እዛ ከመድረሳችን በፊት ካስቆም ነው በሽታውን እዛ ሁሉ መድኃኒት መውሰድ፣ መድኃኒት ፍለጋ ዶክተርም ጋር መሄድ አያስፈልገንም ካልታመምን። ስለዚህ ከመታመማችን በፊት እንከላከለው። አመጋገብ ላይ በጣም ብዙ ነገሮች አሉ። እንግዲህ አንቺም የምትታዘቢያቸው እንቅስቃሴም ላይ ሰው ስፖርት ለመስራት ወደ ጂም በመኪና ይመጣና መኪናውን አቁሞ ለፓርኪንግም ከፍሎ ጂም ይሰራል። አመጋገብ ላይ እንደዚህ የታዘብሻቸው ነገሮች አሉ? አዎ፣ አይ ብዙ የእንቅስቃሴ እንትን ከአኗኗራችን እና ካለን ሁኔታ ጋራ የተገናኘ መሆን አለበት። አሁን ለምሳሌ እኔ ጧት ተነስቼ ከአንድ ወይም ከ2 ኪሎ ሜትር ያነሰ ቦታ ሱቅ መሄድ ካለብኝ መኪና አላስነሳም። በጣም ከባድ ነገር ማልሸከም እስከሆነ ድረስ በእግሬ ሄጄ እቃውን ገዝቼ እመጣለሁ። እሱ ይጨምራል። ቤት ውስጥ አትክልት ካለ አትክልት መንከባከብ ተነስቶ እሱ ራሱ ለአይምሮም አትክልት ማየትና ማስተካከል ለአይምሮም እንትን ይሰጣል፣ ሰላም ይሰጣል። እና የግድ ጂም መሄድ የለብንም። ራሳችንን አነሳስተን ጧት ተነስተን መጀመሪያ ትንሽ ወክ አድርገን ጧት ከሆነ የሚመቸን፣ አለዛም ማታ የተወሰነ እንቅስቃሴ በቀን ለማድረግ ብንሞክር እሱ ትልቁ እንትን ነው። ከዛ ያው ንጽህናን መጠበቅ፣ ምግብን ማስተካከል። በየቀኑ የምንበላው ነገር ወይ ፓስታ ወይ ስጋ መሆን የለበትም። አትክልት፣ ፍሩት፣ ካሮት፣ ድንች ምናምን እሱ ሌላ ነገር የገባበት ከሚሆን በቀላሉ ቀቅሎ ከታትፎ ትንሽ ሎሚና ዘይት አድርጎ እሱ አሁን ምንም የለበትም። ካርቦሃይድሬት አለው እርግጥ፣ ግን ያው ንጹህ ምግብ ነው
ባቄላ፣ ሽምብራ ነገሮች ብዙኛ ጋር ሽሮ አለ። ሽሮም በቀላሉ ትንሽ ሽንኩርትና እንትን አድርጎ እንጀራም በየቀኑ የግድ መብላት ካለብን አትክልት ላይ መጨመር። ቆስጣ፣ ሰላጣ አለ፣ ጎመን አለ። እኛ በጣም ቆንጆ የሚጣፍጥ ጎመን አለ እዚህ የሚበቅለው። አሁን በተለይ ድሮ አልነበረም እኔ ሳቅ እሱ አሁን የጉራጌ ጎመን የሚባለው እሱ በጣም ቆንጆ ጣዕም አለው። እሱን በቃ ከትፎ ትንሽ ለብ አድርጎ መብላት። እንደዛ አይነት ነገሮች ለሰውነታችንም ከሆድ ድርቀት ያድናሉ። ለጤናም ጥሩ ነው። ብዙ ቫይታሚንና ሚነራል አላቸው። ስለዚህ እንደዛ አይነት ነገር በማድረግ በሽታን መከላከል ይቻላል። ከመከላከሉን ባሻገር ደግሞ መድኃኒት ላይ ከመድረስም በእነዚህ ጤናን መጠበቁ መልካም ይሆናል። ወደ መድኃኒት ጉዳዮቻችን እንመለስና መድኃኒቶች እንግዲህ ይለያያሉ። እንደ አንቺ በነበርሽበት ሀገር አሜሪካን ሀገር ነው በጣም ብዙ ጊዜ ነውሽውና የኛ ሀገርን የመድኃኒት ቤቶችን አይተሻቸዋል ሁኔታዎችንና ብዙ ልዩነት አለው። ለነዚህ ተላላፊ ላልሆኑ ህመሞች የሚሰጡ መድኃኒቶች እንደው ይሄ የብራንድ የምናምን ጉዳዮች አሉ፣ የህንዱ የጀርመኑ እየተባለ የሚወሰዱና ከዛ ባሻገር ግን ልዩነቶቹ እንዴት አገኘሻቸው? እንግዲህ የመድኃኒቶቹ ልዩነቶች ሲጀመር ያው እንግዲህ ለደም ብዛት የሚሰራው እና ለስኳር የሚሰራው የንጥረ ነገሩ መጀመሪያ የሚገባው የተለያየ ነው። ከዛ ሌላ የብራንድ አሁን መጀመሪያ ሲወጣ ብራንድ ነው የሚወጣው፣ አንድ ካምፓኒ ነው የሚያወጣው። ከዛ በኋላ ግን ይሄ እንትን ለ7 አመት ምናምን ያ ካምፓኒ እንትኑን እንዲመልስ ያወጣውን አሁን ለሪሰርች ሲደረግ ምናምን ለጥናት ለብዙ የተለያዩ ጥናቶች ከእንስሳ ጀምሮ ነው እንግዲህ መድኃኒት የሚሞከረው እና ለሱ ያወጣውን እስከሚመልስ ድረስ ያን ብራንድ በሚፈልገው ዋጋ ይሸጣል። ከዛ በኋላ ግን ብራንዱ ካለቀ የተለያዩ ካምፓኒዎች ያንን ፎርሙላ ወስደው በዛ መሰረት ሊሰሩት ይችላሉ እና ይሄ በሚሆንበት ጊዜ መድኃኒቶቹ ውስጥ ከንጥረ ነገሩ ሌላ የሚገቡ አሉ። አሁን ለምሳሌ ታብሌት ከሆነ ታብሌቱን የሚይዘው አንድ ላይ የሚያደርገው የሚገቡ ፓውደሮች ላይ የተለያዩ ነገሮች አሉ እና እነሱ ናቸው ብዙ ጊዜ የሚለዩት እና ከብራንዱ በኋላ ሁሉም ሰው በእንትኑን ዋጋ ለመቀነስ በሚያደርገው እንትን የሚጠቀማቸው የባይንደርስ ምናምን የሚባሉ ተጨማሪ ነገሮች ይለያያሉ እና በዛም አንዳንዴ እንትን ኢፌክት ሊኖረው ይችላል። ከዛ ሌላ ደግሞ ይሄ በቀን አንዴ የሚወሰዱ መድኃኒቶች አሉ። እነሱ ቀስ እያሉ ነው ሰውነት ውስጥ የሚለቀቁት። ከዛ ከታብሌቱ ለምሳሌ ሲወጡ ባንዴ እንትን አይሉ እና እነሱ አንዴ በቀን ለመውሰድ የተሰሩ ነገሮች ናቸው። 2-3 ከመውሰድ አንዳንድ መድኃኒት እንደዛ መውሰድ ያለብሽ አለ። ለምሳሌ አንድ ምሳሌ ለመስጠት ለደም ግፊት የሚሰጥ ካርዲዘም የሚባል መድኃኒት አለ እና እሱን አሁን ለምሳሌ ዶክተሮች ሲጽፉ እንትን ማድረግ አለባቸው። ካርዲዘም ሲዲ ማለት ኮንትሮልድ ዲሊቨሪ እና አንዴ ነው በቀን የሚወሰደው። አሁን እዛ ላይ አንዳንዴ ሚስቴክ ስህተት ሊሰራ ይችላል። ዶክተሩ ሲጽፍ ካርዲዘም 4 ጊዜ ብሎ ከጻፈ ያኛው ቶሎ በ4 ጊዜ የሚወሰደው መሆን አለበት። ሲዲ ካለ ግን በቀን አንዴ የሚወሰደው ነው እና የዶክተሩን ማዘዣ በሚተረጉምበት ጊዜ ፋርማሲስት አንዳንዴ ስህተት እንደዚህ አይቻለሁ፣ እንደዛ አይነት ስህተት እና እሱን አሁን ለምሳሌ ይሄ እንትኑን ይሄ በቀስ እያለ የሚወጣውን መድኃኒት 3 ምናምን ቢወስድ ሰው የደም ግፊቱ ወደ እንትን ገብቶ አደጋ ላይ ሊደርስ ይችላል እና እሱ ላይ ከፋርማሲና ከዶክተሮቹም ጋራ ይህ እንዴት ነው ምናምን ብሎ መነጋገር። አንድ እሱ እንደዚህ ልዩነት ያላቸው መድኃኒቶች አሁን እንደ ለስኳር የሚሰጡ አሁን ኢንሱሊን አለ፣ ሌላም የሚወጉ መድኃኒቶች አሉ። ግን
እንደ ሜትፎርሚን አይነቱ ደግሞ በቀን አንዴ ወይም ሁለቴ የሚወሰድ መድኃኒት አለ እና ልዩነታቸው እንግዲህ ያው ብራንዱና አሰራሩ ነው እንጂ በየቦታው እዛም ያለው እዚህ አለ። እርግጥ አዲስ በጣም በቅርብ የሚወጡ መድኃኒቶች ወደዚህ ለመድረስ ጊዜ ይፈጅባቸዋል። ግን ሌሎቹ መድኃኒቶች እንዳየኋቸው ከብራንድ በስተቀር ያው ለተለያዩት ህመሞች አንድ እንትን ናቸው። ያው ብዙዎቹ መድኃኒቶች ከውጭም የሚገቡ ናቸው በእኛ ሀገር ያሉትም። ስለዚህም ያው ተመሳሳይ ነው ሊሆን የሚችሉት። የዶክተሮቹና የፋርማሲዎቹ መግባባት ላይ ያየሽው ነገር አለ? የሚጻፈው አሁን ፋርማኮሎጂ ራሱን የቻለ የትምህርት ዘርፍ ነው፣ ሕክምናው ደግሞ ራሱን የቻለ ነው እና በሁለቱ መካከል ያለው መግባባት እነዚህን ህመሞች ለማስታገስ ወይ ደግሞ ለማከም የሚሰጡ መድኃኒቶች ላይ እንዴት ነው? እንግዲህ እኛ ለምሳሌ እኔ የሰራሁባቸው ቦታዎች በሙሉ ፋርማሲውና ዶክተሩ አንድ ላይ ነው የሚሰሩት ማለት ትችያለሽ። እኔ አሁን እንትን ይሄ ፋርማሲ ውስጥ ሆኜ አንድ በሽተኛ የማይመስለኝ ነገር ይዞ ከመጣ ዶክተሩን ደውዬ የግድ ይሄ ምንድነው ለምንድነው እንደዚህ ሆነው ማለት መብት ነበረኝ። እዚህ እንግዲህ እንዴት እንደዛ እንደሆነ አላውቅም። አሰራሩ ግን እንደዛ ነው መሆን ያለበት። ምክንያቱም የበሽተኛውን ጥቅም ለማስከበር ነው ይሄ ሁሉ የሚደረገውና እሱም በሽተኛውም አይ ይሄ ለምንድነው የተሰጠኝ ምንድነው መጠበቅ ያለብኝ? አሁን ለምሳሌ የስኳር ከሆነ ለስኳር በሽታ መወስዶ መድኃኒት እሺ ምን ስሜት ነው የሚሰማኝ ከወሰድኩ በኋላ ምን ማድረግ አለብኝ እንደዚህ አይነት ስሜት ቢሰማኝ ምናምን ብሎ በሽተኛውም የራሱን ጥቅም እንትን ለማለት መናገር አለበት፣ መጠየቅ አለበት። ከዛ በኋላ ደግሞ ፋርማሲው ያንን መድኃኒት ሲሰጥ የመድኃኒት የተሰጠ ለዚህ ነው የምትወስደው እንደዚህ ነው እንደዚህ አይነት ስሜት ሊሰማህ ይችላል። ይሄ ከሆነ ወይ ዶክተሩ ጋር ሂድ ወይም ደግሞ እንደዚህ ያድርግ። አሁን ለምሳሌ ስኳር በጣም ከወረደ የሚሰማሽ ስሜት አለ። ትንሽ ልክ አይሰማሽም፣ ይደክምሻል ምናምንና እንደዛ ከሆነ ምንድነው ማድረግ ያለብሽ? የሆነ ስኳር አንድ ማንኪያ ስኳር ምናምን መውሰድ እሱን ለማስተካከል ሆስፒታል ከመሄድሽ በፊት ከዛ ዶክተር ጋር ደውሎ እንደዚህ ሆነና እንደዚህ ያደረኩኝ ከዛ ደግሞ ስኳሩንም መለኪያ ቤት ካለ መለካትና ማየት ለምን እንደሆነ እንደዛ የተሰማው እና እንደዛ አይነት ነገሮች መመከር አለባቸው በዶክተሩም በፋርማሲውም። ከዛ በተረፈ ደግሞ ባለቤቱ ለማንበብ በተለይ አሁን ስልክ ላይም ብዙ ከፍቶ ማየት ይቻላል እና እሱን ለራስ እንትን ለማስተካከል መሞከር እውነት ነው። እንግዲህ አሁን ሰው በጣም ተገልጋይ እየበዛ ሲመጣ አንዳንዴ የማስረዳት ሁኔታዎች ሊያንሱ ይችላል። አሁን አንቺ እንደነበርሽበት ያሉ ሁሉ ነገር ስርዓቱን በደንብ የተዘረጋለት አካባቢ ላይ ሲሆን ዶክተሩም መድኃኒትን ባለሙያውም እዛው ሊሆን ይችላል፣ ሊጠያየቁም ሊግባቡም ይችላሉ በአንድ ጉዳይ ላይ። እኛ ጋር ትንሽ እነዚህን ነገሮች ጊዜ ይፈልጋሉ፣ ገና ነው በጣም። እንደዛም ባይሆን እንኳን የማስረዳት ሁኔታዎች ባለሙያዎች ጋር በጣም ይጠበቃል በተቻለ መጠን፣ ምክንያቱም ህይወት ነው፣ የህይወት ጉዳይ ነው። ግን ደግሞ ታማሚው መጀመሪያ ለጤናው ሲል ራሱ አስቀድሞ እነዚህ ነገሮች ላይ በጣም ንቁ መሆን አለበትና በደንብ መጠየቅ አለበት። ምናልባት ያከመው ባለሙያ ጋር እነዛ መረጃዎች በደንብ ባያገኝ ሌሎች ባለሙያዎችን ማማከር፣ ማንበብ፣ የመድኃኒት ባለሙያዎችንም እንዲሁ መጠየቅ ይኖርበታልና እነዚህን መድኃኒት አጠቃቀም በተመለከተ አንድ መድኃኒት ሲታዘዝለት አንድ ሰው መረጃዎችን ከየት ሊያገኝ ይችላል? ምን ማንበብ ይችላል? እኔ አሁን በራሴ ልምድ
በጣም ጎትጓሽ ነኝ። ሐኪሞቹን በጣም ጠይቃለሁ፣ ሌላ ሐኪም አማክራለሁ፣ መድኃኒት ቤት በጣም ጠይቃለሁ። በደንብ ነው እስኪ ቢሰለቹም ጠይቃለሁ በጣም። ከዛ ደግሞ መድኃኒቶች ውስጥ የሚደረጉ ሊፍሌቶች እነዚህ የሚነበቡ ወረቀቶችን በተቻለ መጠን በደንብ አነባለሁ። ሳላነብ አልጠቀምም እና ይሄ የኔ ልምድ ነው። ግን ምን ማድረግ ይችላል አንድ ሰው መድኃኒት ሲታዘዝለት? መረጃ ከየት ሊያገኝ ይችላል? እንግዲህ አሁን ሜንሽን እንዳደረግሽው የመጀመሪያ ዶክተሩ ጋር ከመድኃኒት ጽፌልሃለሁ ሲል ምንድነው የሰጠኸኝ ለምንድነው ብሎ ያው እንግዲህ ዶክተሩ ጊዜ ከሌለው ነርሶች ሊኖሩ ይችላሉ። ምናልባት ትንሽ ዶክተሮቹ ስለ መድኃኒትም በጣም ብዙ ላይ ስሙን ሊሆን ይችላል እንጂ በጣም ብዙ ላይ ያውቁ ይችላሉ። ግን አንዳንድ ዶክተሮች ደግሞ በደንብ የሚከታተሉ አሉ። እንደዛም ሆኖ አሁን ከዶክተሩ ጋር ወደ ፋርማሲ ሲሄድ ፋርማሲ በእኛ እንትን አሁን ሄደሽ መድኃኒት ስታስሞይ ያ ፋርማሲስት መጠየቅ አለበት። ስለዚህ መድኃኒት ታውቃለህ ወይ? ለምንድን ነው የተሰጠ? ከዛ ደግሞ በሽተኛ አውቃለሁ ምናምን ካለ አስፈርመን ነው የምንሰጠው። አውቃለሁ ብሎ ኮንሰንት መፈረም አለበት። እና አሁን ፋርማሲ አይ ቲንክ እዚህ ላይ ብዙ ትልቅ ሮል መጫወት ይችላል። ለምን ቀጥሎ መድኃኒቱን ይዞ የሚሄደው ከሱ ጋር ስለሆነ ያንን መድኃኒት ለማስረዳት መሞከር አለበት። ይሄ ለዚህ ነው ወይም ደግሞ የተጻፈ ነገር አዘጋጅቶ እንዲያነብ መስጠት እሱ ነው እንግዲህ። እና ከዛ በተረፈ ሌላ መረጃ ሲፈልጉ ወደ በስልክ ወይም ደግሞ ኮምፒውተር ያለበት ቦታ ካለ ወይም ደግሞ ዘመድም የሚያውቅ ይሄ ስለ መድኃኒት የሚያውቅ ወይም ደግሞ እንትኑ ያለበት መረጃ የሚገኝበት ቦታ ያለ ሰው ካለ እንደዚህ መድኃኒት ተሰጠኝ ብሎ መጠየቅና መረዳት አስፈላጊ ነው። ማወቁ በጣም አውቆ መጠቀም መልካም ነው። አንድ ነጥብ ሳናነሳ መቅረት የሌለብን አንድ ሰው ያው ቅድም እንዳነሳን ተላላፊ ያልሆኑ ህመሞች በባህሪያቸው አንዱን ያስከትላል። ስኳሩ ኩላሊትን ሊያውክ ይችላል፣ አይንን ሊያውክ ይችላል። ከዛ ደግሞ ሌሎች ልብም እንደዚህ አይነት ችግሮች ሊመጡ ይችላሉና የነዚህ መድኃኒቶች መወሳሰብ ወይም ደግሞ እነዚህ አንዱ ለአንዱ የሚወሰደው ሌላውን የመጉዳት ሁኔታዎች አሉ። እርግጥ አለ ካለ በደንብ ኮንትሮል በደንብ ደግሞ ካልተ መድኃኒት ተወስዶ በደንብ የተስተካከለ ካልሆነ ሌላ ይሄ አይን ይሄ ኒውሮፓቲ የሚሉት እግር የሚያቃጥል አይነት ስሜት ምናምን የሚመጣው እሱን በደንብ ካልተከታተልሽና ስኳሩን ካላስተካከልሽ ነው እነዚህ ነገሮች የሚመጡ ኩላሊትም ድረስ የሚደርሰው። እና እሱን መጀመሪያ እንደዛ ከሆነ በምግብም በመድኃኒትም በደንብ ተጠብቆ እንትን ካለ ስኳር ያው ከኛ ከምንበላው ነገር ነው የሚመጣው እና እሱ በደንብ ከተስተካከለ ለረጅም ጊዜ እንደዚህ አይነት ችግሮች ሳያጋጥሙ ለመኖር ይቻላል። ስለዚህ ዋናው እሱ ነው። አንዴ ስኳር እንትን ከተባለ በሽታ አለ ከተባለ ያንን የስኳሩን ልክ በሚፈለገው መጠን ይዞ በምግብም በመድኃኒትም በእንቅስቃሴም አስተካክሎ ከተኖረ ለረጅም ጊዜ የሚኖርበት ነው። እሱ እንዳለ ሆኖ ግን አሁን ያው በእኛ ሀገር ብዙ ታዝበሽም ከሆነ ሰው የሚሄደው ወደ ሕክምና ተቋም በጣም ብዙ ከተጎዳ በኋላ ነው። ስኳሩ የሆነ ነገርን ከጎዳ በኋላ ኩላሊቱ ሌላ ነገር ካመጣ በኋላ ነው ህመማችንን እንኳን የምናውቀውና እዚህ ላይ የሚሰጡ መድኃኒቶች ናቸው አንዱን እንደገና ሊያባብስ ይችላልና ምን መደረግ አለበት የሚል ጥያቄ ያለኝ። እሱን እንግዲህ ያው ሰዓታቸውን ማስተካከል የፈሳሽ አወሳሰድ ለምሳሌ አንዳንድ መድኃኒት ከሰውነት ውስጥ እንትን አድርጎ እንዲወጣ በደንብ በተስተካከለ መንገድ እንዲወጣ በደንብ ውሃ መጠጣት፣ ምግብን ማስተካከል፣ እረፍት ማድረግ እና አሁን ዲሃይድሬሽን ወይም ደግሞ ድርቅ ሰውነት ከደረቀ መድኃኒቱ
እንትንሽን ነው ያንን ያሉትን ኦርጋኖች ነው ላይ ነው የሚጎዳው እና በደንብ ፈሳሽና እንትን በመቆጣጠር መድኃኒቱ በደንብ ሰርቶ ሊወጣ ይችላል። አለዛ ግን ከሰውነት እንትን የሚል ከሆነ ደረቅ ከሆነ እሱ ይሄን እንትን ሊያመጣ ይችላል በሽታዎችን። ስለዚህ በተቻለ መጠን አመጋገብን፣ እረፍትን፣ ውሃ መጠጣት ብዙ ጊዜ መድኃኒቶች ሲታዘዙ ውሃ ጠጡ ይባላል። ስለዚህ እሱን ተግባራዊ ማድረግ ይጠቅማል ማለት ነው። መልካም፣ በጣም አመሰግናለሁ ዶክተር። ትክክል። ለአድማጮቻችን ሙዚቃ ጋብዘን ተመልሰን ምላሾችን ይዘን እንመጣለን። ማቴዎስ ወልደ ኢትዮጵያ ካንሰር ሶሳይቲ ከፋና ጋር በመተባበር ነው ይህንን ፕሮግራም የሚያዘጋጅላችሁ። ከኛ ጋር ስላላችሁ እናመሰግናለን። ሙዚቃችንን ተጋበዙ። ሳትል እንደው መላሁዴ ማንተ ከፍቷል እንደው መላሁዴ የኔን ያህል ሳይህ እንደምረሳው ባፍሬት ሁሉ ነገሬን ሳታ ወፈፋረገኝ ብታብሰው ማፍቀሬን ወይ አልችል መቆም ከፊት ፍርሃት ይለኛል ቀረ ግን ሲሉኝ እብደት ነው እንደው ምን ይሻለኛል ሳማት ረባይኔ ልጁን ይዛችሁ አምጦልኝ ልጁን ሳይተው ልቤ ምቱን በኋላ ያውስጥ ያምጦልኝ በመላ ሳማት ረባይኔ ልጁን አምጦልኝ ላለው ልጁን ሳይተው ልቤ ምቱን በኋላ ናበሉት ያንጎበስ ሸበላ ሳትል እንደው መላሁዴ ማንተ ከፍቷል እንደው መላሁዴ የኔን ያህል ብትቀራለህ ባገሩ አላጣህም ብለፋ ማን ፈልጎ ያገኘኝ እኔስ ባንተ ስጠፋ እልፍ እጥፍ ትርጉም ስላላት ለእኔ አንዲቷን ቀን ዋጋ እዛም ሆነ እዚህም ያው ነው ከዋልክ አይቀርና ኔጋ ሳማት ነው ባይኔ ልጁን ይዛችሁ አምጦልኝ ልጁን ሳይተው ልቤ ምቱን በኋላ ያውስጥ ያምጦልኝ በመላ ሳማት ነው ልጁን አምጦልኝ ላለው ልጁን ሳይተው ልቤ ምቱን በኋላ ናበሉት ያንጎበስ ሸበላ ከሙዚቃችን ተመልሰናል። አድማጮች ከኛ ጋር ስላላችሁ በጣም እናመሰግናለን። በጣም ብዙ አድማጮቻችን ተሳትፏል። ምህረት ከቦሌ፣ አምሳሉ ከአዲስ አበባ፣ ነባጽን ከሳሪስ፣ ዘውዴ ከአቃቂ፣ ተፈሪ ከካራ፣ ታደሰ ከአባዲና፣ አለሙ ከአዳማ፣ ሀዱሽ ገብሩ ሁላችንም በጣም እናመሰግናለን። የዛሬ ተሸላሚዎቻችን ግን አምሳሉ ከአዲስ አበባ፣ ዘውዴ ከአቃቂና አለሙ ከአዳማ። አዳዲስ አድማጮቻችንን ለማበረታታት እነዚህ ተሸላሚዎቻችንና የመለሱም ናቸው። በጣም እናመሰግናለን። ሽልማታችሁን እንልካለን። ዶክተር በጣም አመሰግናለሁ። ዶክተር ትክክል የአሜሪካንም ልምዷን የኢትዮጵያንም የታዘበችውን የነገረችን አብረን ቆይታ አድርገናል። በሌላ ጊዜ ደግሞ ተመልሰንም እንደገና ተመጫልሽ እንጋብዝሻለን። አንቺም እንደምትገኝ ቃል ገብተሽልናል። በመጨረሻ ግን አድማጮች የምትዩ ነገር ካለ ስለ መድኃኒት እድሉ ልስጥሽና እናጠቃል። ያው መድኃኒት በጣም ለሚታመም ሰው በጣም ጠቃሚ ነው። አወሳሰዱንም በዶክተሩና በፋርማሲው መረጃ መሰረት መውሰድ። መድኃኒቶች ከትልቅ ብርጭቆ ውሃ ጋራ
ቢወሰዱ አንዳንድ መድኃኒቶች ከምግብ በፊት ከምግብ በኋላ የሚላለ እነሱንም በደንብ ተመልክቶ መውሰድ 2-3 መድኃኒት ለሚወስዱ ሰዎች ደግሞ ጧት መወሰድ ያለባቸውና ከፋፍሎ ማታ መወሰድ ያለባቸውን በደንብ ከፋርማሲው ጋር በመነጋገር ለያቶ መውሰድ አንዳንድ መድኃኒቶች እርስ በርስም ሊጋጩ ስለሚችሉ አሁን ካልሲየም ያላቸው መድኃኒቶችና የአንዳንድ የአንቲባዮቲክ መድኃኒቶች ከዛ ጋራ የሚጣመሩ ስላሉ እነሱን ለያልቶ መውሰድ ምናምን ግን ጥያቄ መጠየቅና ዋናው መረጃ ማግኘት በጣም ጥሩ። በጣም አመሰግናለሁ ዶክተር ትክክል። ሌላም ጊዜ እንገናኛለን። አድማጮች ጤናማ የተሰኘው ፕሮግራማችን የዛሬው በዚያ ያብቅታል። ከኛ ጋር ስለነበራችሁ እናመሰግናለን። በጤና ያገናኛል።